ሰላም ውድ የቻናሌ ቤተሰቦች ሆናችሁ በሙሉ ለዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እያልኩኝ እንግዲህ በትህትና ጋብዛለሁ። ሬጂስተር ማለት ምን ማለት ነው? የኮምፒውተር ሌሰን አንድ በጣም አሪፍ ሌሰን ነግራችኋለሁ። ይህን ቪዲዮ በደንብ ነው የምትወዱት እርግጠኛ ነኝ። ስለዚህ ላይክ አድርጉ፣ ከወዲሁ ኮሜንት አድርጉ፣ ሰብስክራይብ አድርጉ። እስኪ እንነሳውን። ኮምፒውተር is a combination of hardware and the software. So when you say hardware is a physical component, but when you say software is not a physical component. But the thing you should underline here is that software is the main component of the computer. Because of what? Because every instruction in the program were taken from the software and you can run into the system, and you do each and every task by the use of what? The software, the application that were installed by the computer, on the computer. So this is the first definition of computer. And the second one, computer is electronic machine. Computer is not mechanical machine because it can work when there is electric power is there. When there is not electric power, computer cannot do anything for you. So computer is electronic machine that can input, process and output data as you enter in before and as you ask in before. Do you understand me? Computer is what? Is electronical device that can input data, feed or insert data into the computer, process data that you enter in before, and output data, output the result as you asking, as you giving a query and a question in the steps of input. Okay? Am I clear with you? So, which device is used to input data? ምን እቃዎች ናቸው? ዲቫይሶች ናቸው ኮምፒውተር ላይ ዳታ ለማስገባት የሚያገለግሉት። ማውዝ እና ኪቦርድ is what? ኢንፑት ዲቫይስ ብለን የምንጠራቸው ናቸው። ሌላኛው ደግሞ ፕሮሰሲንግ ዲቫይስ ደግሞ ብለን የምንጠራው ሴንትራል ፕሮሰሲንግ ዩኒት ነው። አንድ አማርኛ የሚያወራ ልጅ ወይንም ደግሞ አፋን ኦሮሞ የሚያወራ ልጅ ትግርኛ ማወቅ ከፈለገ አሃተ ክልተ የሚለውን ቁጥር የትግርኛ ቁጥር ለማወቅ በአይምሮ ፕሮሰስ አድርጎ አሃተ ክልተ የሚለው ምን እንደሆነ በኦሮምኛ ምን ያደርጋል? ፕሮሰስ ያደርጋል። ማን ነው ፕሮሰስ የሚያደርግለት? ማይንዱ ነው ፕሮሰስ የሚያደርግ። ማይንዳችን ምን ያደርጋል? ፕሮሰሰር ነው። የኮምፒውተር ፕሮሰሰር ደግሞ ሴንትራል ፕሮሰሲንግ ዩኒት ይባላል። አንደርስታንድ አደረጋችሁኝ? የኛ ማይንድ ቁጥር ፕሮሰስ ያደርጋል፣ የኛ ማይንድ ፊደልን ፕሮሰስ ያደርጋል። የኮምፒውተርም ልክ እንደዛው ፕሮሰሰሩ 3 ፓርት አለው። ኤኤልዩ፣ ሲዩ እና ሬጂስተር የሚባል አለው። አሁን ሬጂስተር ምንድነው ነው? ቀደም ያለው እሱ ላይ እንነሳው። ሬጂስተር ማለት is the smallest and fastest memory that were occurred in central processing unit. ሴንትራል ፕሮሰሲንግ ዩኒት ላይ የሚገኝ በጣም ትንሹና ፈጣኑ ሚሞሪ ሬጂስተር ይባላል። የኮምፒውተር ሚሞሪዎች ብዙ ጊዜ ራም፣ ሮም፣ ሃርድ ዲስክ፣ ፍላሽ ዲስክ ምናምን ብለን የምንጠራው አሁን ሬጂስተር እና ካች የሚባልም አለ። ብዙ አይነት ሬጂስተር ሚሞሪዎች አሉ። አኩሙሌተር አለ፣ ኢንስትራክሽን አለ፣ ብዙ አይነት የኮምፒውተር ሬጂስተር ሚሞሪዎች የሚባሉ አሉ። ስለዚህ አሁን ሬጂስተር ስንል ምንድነው ዋና ጥቅሙ? when we use registers በቀላሉን በምርጥ ምሳሌ ሳስረዳችሁ 2 ሲባዛ 3 ኮምፒውተራችሁ ላይ ጻፋችሁና እያባዛችሁ ነው እንበል። ያንን ቁጥር ስታባዙ ማን ነው ይሄንን አክሽን ቴክ አድርጎ የሚሰራላችሁ? መጀመሪያ ላይ ኢንፑት አረጋችሁ። ኢንፑት ላይ 2 ሲባዛ 3 ነው። ፕሮሰስ ያደርጋል 2 times 2 times 2 ወይንም 3 times 3 ብሎ ይጽፍላችኋል አይደለ? ከዛ 2 times 3 የሚለውን የሚቀበላችሁ ራም ነው። 2 times 3 ይቀበላል ራም። ከዛ ከተቀበለ በኋላ ፕሮሰስ ማድረግ ሲፈልግ ሲፒዩ ጋር ሊሄድ ሲፈልግ ሬጂስተር ጋር ይሄዳል። ሲፒዩ ከማን ይቀበላል? ከሬጂስተር ይቀበላል። ሬጂስተር ከማን ይቀበላል? ከራም ይቀበላል ማለት ነው። ከዛ ፕሮሰስ አድርጎ ከጨረሰ በኋላ አሁንም ለሬጂስተር ይሰጠውና ሬጂስተር ደግሞ ምን ያደርጋል? ያቀብሏል። ለማን? ለራም ማለት ነው። at the time of working የምትጠቀሙበት ማንን ነው? የትኛው ሚሞሪ ነው? ፕራይመሪ ሚሞሪ ነው። ማን? ራም እና ሮም። በጣም ደግሞ ፍጥነት በጣም ደግሞ እየሰራችሁ ያላችሁ ስራ ፈጠን ያለ ስራ ምናምን ከሆነ ደግሞ ወደ ራም ከመሄዱ በፊት መጀመሪያ ኮምፒውተራችሁ የሚያገኘው ሚሞሪ ይሄኛውን ሚሞሪ ሬጂስተር የሚባል ሚሞሪ። እሺ አሁንም ሬጂስተር አልገባንም አላችሁ። እሺ አሁንም ላስረዳችሁ። እሺ አዳምጡኝ። ለምሳሌ እናንተ አንድ ጫካ ገባችሁ። አንድ ትልቅ ጫካ ውስጥ ገባችሁ። ጫካው ትንሽ ከመንገድ ወጣ ያለ ጫካ ነው። እዛ ስትገቡ ብዙ ድምጾች ይሰማላችሁ። ብዙ አይነት ድምጾች ይሰማላችሁ። አሁን እዚህ ጋር ዳታ ምንድነው? ኢንፎርሜሽን ምንድነው? ኢንፑት ምንድነው? አውትፑት ምንድነው? የሶሪ ሾርት ሚሞሪ፣ ሎንግ ሚሞሪ ብዙ ሐሳብ ነው ማለት ነው። እዚህ ጋር ሬጂስተር የሚለውንም ታዳምጣላችሁ እዚሁ። ስትገቡ ጫካው ስትገቡ ብዙ ድምጾች አሉ። የአፍ ድምጽ አለ፣ የሰው ድምጽ አለ፣ የምናም ብዙ አይነት ድምጾች አሉ።
መጀመሪያ ትሰማላችሁ፣ የሆነ ድምጾችን ትሰማላችሁ። ከዛ መሃል አንድ ጎላ ያለ ድምጽ በአምፕሊፋየር የሚወራ መንገድ ላይ ያለፈ አንድ መኪና እያወራ ራሳችሁን ከተለያየ ከመኪና አደጋ ጠብቁ፣ እግራችሁን ይዛችሁ መጓዝ እንዳትረሱ፣ ቅድሚያ ለእግረኛ እያለ እንደዚህ እየተናገረ ያልፋል። ከብዙ ድምጾች መሃል እናንተ ቅድሚያ ለእግረኛ፣ እግራችሁን ጠብቃችሁ እለፉ፣ ቀኝ እግራችሁን እዩ የሚለውን ድምጽ ከድምጾች ሁሉ መሃል ምን ማድረግ ጀመርክ? ሪኮግናይዝ ማድረግ ጀመርክ። you give priority for such voice፣ ለዛ ድምጽ ቅድሚያ ሰጠኸው። ስለዚህ ማዳመጥ ጀመርክ ማለት ነው። በፊት እየሰማ ነበር፣ ሁሉንም ሪኮግናይዝ አደረክ፣ ማዳመጥ ጀመርክ። ሪኮግናይዝ ስታረግ እዛ ጋር ምን እያደረግከው ነው? ሬጂስተር እያረግከው ነው ማለት ነው። ገብቷል አይደለ? ሁሉም እየሰማ የነበረው ነገር በሙሉ ራም ላይ ነው የሚቀመጠው፣ ሾርት ሚሞሪ ላይ የሚቀመጠው፣ የምትረሳቸው ነገሮች ይሆናሉ። ስለዚህ ራም ላይ ተቀመጠ ማለት ነው። ከዛ በኋላ ሪኮግናይዝ ማድረግ ስትጀምር ምን ላይ ይመጣል? ምን ላይ ይመጣል? ሬጂስተር ላይ ይመጣል። ከዛ ሬጂስተሩ ምን ይሰጧል? ለሲፒዩ ይሰጧል። ምን እየተባለ ነው? ለአይምሮ ይሰጧል። ለማይንድ ምን ይሄ እየተባለ። ስለዚህ ፕሮሰስ ማይንዳችን የሰማው ያዳመጠውን ነገር ፕሮሰስ ያደርጋል። ፕሮሰስ ሲያደርግ ፕሮሰስ ያደረገው ነገር ወደ ኢንፎርሜሽን ይቀየራል። እዚህ ጋር ነው ዳታ መጀመሪያ ኢንፑት ይደረገው ወደ አይምሯችሁ። ዳታውን ፕሮሰስ አድርገ ሰሌክት አድርገ ፊልተር አድርገ አጀስት አድርገ ፕሮሰስ አድርገ ስትጨርስ ወደ ኢንፎርሜሽን ይቀየራል። አንደርስታንድ አደረከኝ? ስለዚህ መጀመሪያ የሰማኸው ድምጽ ብዙ ድምጽ ነው። አንዱን ድምጽ ሪኮግናይዝ አደረግከው፣ ሬጂስተር አደረግከው ማለት ነው። ሬጂስተር ካደረግከው በኋላ ለሲፒዩ ሰጠው፣ ሲፒዩ ፕሮሰስ አደረገ። ያን የሰማኸውን ድምጽ ደግሞ መረጃ ሆነልህ፣ ኢንፎርሜሽን ሆነልህ። ያን ኢንፎርሜሽን መተለ ጓደኛ እንደዚህ እውነቱን እኮ ነው ያለው፣ እንደውም ባለፈው አደጋ እንደተፈ አልሰማም፣ ልክ እኮ ነው ያለው፣ ግራችንን ጠብቀን መሄድ አለብን ብለህ ለሰው ደግሞ ስታወራ እውቀት አገኘ ማለት እውቀት ሆነልህ ማለት ነው። ስለዚህ ዳታ ፕላስ process is equal to information, information plus process is equal to knowledge, knowledge plus process is equal to wisdom ማለት ነው። ስለዚህ ሬጂስተር ምንድነው የሚለውን እዛ ጋር አየም፣ ዳታ ኢንፎርሜሽን የሚለውን እዚህ ጋር አየም ማለት ነው። ፕሮሰስ መደረግ ይፈልጋል አለም ማለት ነው። ምክንያቱም ሽንኩርት፣ ድንችና ቲማቲም የተመሳሰሉ ነገሮችን ገበያ ሄደሽ ገዝተሽ ስትመጪ ቤት እንደገባሽ አትበዩ። ምን መደረግ ይፈልጋል? መብሰል ይፈልጋል። መብሰል ደግሞ ምን ነገሮች በውስጡ ያካትታል? መቁረጥን፣ ማጠብን፣ መቀላቀልን፣ ማጣፈጥን፣ ማብሰልን፣ ኢቭን ሰዓትን እዛ ላይ ቴክ ማድረግን። ማብሰል ስንል ብዙ ነገር በውስጡ ያለው ፕሮሰስ ስንልም እሱ ነው ማለት ነው። ስለዚህ ስቴፕስ ኦፍ ዳታ ፕሮሰሲንግ የሚባል ተብሎም ይጠራሉ ማለት ነው። በጣም ትልቅ ርዕሰ ጉዳይ እያነሳ እንደሆነ እንግዲህ ይሄ ሐሳብ እየሰፋ ሲመጣ ኦፕሬቲንግ ሲስተምን የሚነካል። ምክንያቱም ኮምፒውተር የራሱ ላይ የሆነ ላንጉጅ አለው። የራሱ ላንጉጅ ማሽን ላንጉጅ ይባላል። ማሽን ላንጉጅ 0 እና 1 ይጠቀማል። ይህ 0 እና 1 እስከ ስንት ኤክስቴንት እስከ 4 ኤክስቴንት ሄደ። ለምሳሌ ካፒታል ሌተር ኤ ስትሉ ኮምፒውተር ላይ ኮምፒውተሩ ኤቢሲዲ ነው ያቀርብ ወደ ምን ይቀይራል? ወደ 0001 ይቀይራል። ስለዚህ ይሄ አስኪ ኮዱ እሱ ነው። ዜድ ስትጽፉ ምን ያደርግላችኋል? 1010 አድርጎ ይጽፍላችኋል። ፒ ስትጽፉ ደግሞ 0000 አድርጎ ይጽፍላችኋል። ኦን ስትጽፉ ደግሞ ዋማ። ስለዚህ የራሱ የሆነ ቋንቋ ወደዛ ይቀይራል ማለት ነው። ስለዚህ ኦፕሬቲንግ ሲስተም በባይት አማካኝነት ቁጥራችሁን እያስተካከለ እሱ በሚረዳበት ይገለብጥ ትራንስሌት ያደርግና ከዛ ሞኒተር ላይ ስክሪን ላይ አንተ በሚገባ ይመጣል። ስለዚህ ኢንፎርሜሽን ኢዝ ኢዚ ቱ አንደርስታንድ ባይ ሂውማን በት ዳታ ኢዝ ኢዚ ቱ አንደርስታንድ ባይ ማሽን። ምክንያቱም ኢንፎርሜሽን ሆኖ ሲወጣ አንተ ትረዳዋለህ፣ አንደርስታንድ ታደርገዋለህ። ገብታ አንተ አንደርስታንድ ያደርገው ቅድም በመኪና በአምፕሊፋየር ይወራ የነበረውን ድምጽ ሌሎቹን ለምን አንደርስታንድ አላደረክም? ለምን አንደርስታንድ ፕሮሰስ መደረግ ይፈልጋል። ማይንድ ፕሮሰስ አድርጎ አንዱን ድምጽ ሪኮግናይዝ አድርጎ መለየት ስላለበት ነው። ሬጂስተር ማቀበል። ስለዚህ ሬጂስተር አቀበለ። ስለዚህ ኢንፎርሜሽን ማለት is something that can be taken። ምግቡን እኮ የሰው ልጅ ነው የሚበላው አይደለ እንዴ? ምግቡን ተበሏል። ለምን? ጣፋጭ ነው፣ ተሰርቶ ተስተካክሎ። ግን መጀመሪያ ላይ ሲሆን ከገበያ እንደገዛው ሲሆን መጀመሪያ መብሰል አለበት፣ ስቶቭ ላይ መጣድ አለበት፣ ምናምን ማድረግ አለበት ምናምን። ዛት ሶ ዳታ belong to a machine, information belong to human being። ምን ነው ለዛ ነው። አመሰግናለሁ።